ፖሊሶች ተጠርጣሪውን በመኪና ይዘውት እየሄዱ እያለ በድንገት መኪናቸው ይበላሻል። መኪናቸው በሚበላሽበት ሰዓት ላይ አለቃው ለሹፌሩ ውረድና ተመልከተው ምን ሆኖ ነው በሚልበት ሰዓት ላይ ወርዶ ሲመለከተው መኪናው ተበላሽቷል። የዚህን ጊዜ አለቃው ይመጣና ምን ሆኖ ነው በሚልበት ሰዓት ላይ አለቃ መኪናው ተበላሽቷል ይላል። ከተጠርጣሪው ጋር የነበረው ፖሊስ ደግሞ ስልክ ይደወልለታል። አለቃው ነበር የደወለለት። በሚያናገርበት ሰዓት ላይ የት አካባቢ ደረሳችሁ ቤንደር በሚልበት ሰዓት ላይ እኔ እንጃ መኪናው ሳይበላሽ አልቀረም መኪናው ቆሟል ይላል። ውረድና ለአለቃ ስጠው ይላል። እሱም ወርዶ ለአለቃው ስልኩን በሚሰጥበት ሰዓት ላይ ምን ሆኖ ነው መኪናው በሚልበት ሰዓት ላይ አለቃ መኪናው ተበላሽቷል መኪና ላክልን ይሏል። መኪና ልልክላችሁ አልችልም በመንግስት ባስ ይዛችሁት ነው ተጠርጣሪውን ይላቸዋል። እነሱም እሺ ብለው ይሄዳሉ። ከዛ እነሱም ባሱን ያስቆሙና ባሱ ውስጥ ገብተው መሄድ ይጀምራሉ ማለት ነው። የተበላሸው መኪና ሹፌር ፖሊስም ይደውልና መኪናው ተበላሽቶ በመንግስት ባስ ተጠርጣሪውን ይዘው ሄደዋል ይላቸዋል። ፖሊሱ የደወለለት ሰውዬ ለሌሎች ሰዎች ይደውልና መኪናው ስለተበላሸ በሌላ ባስ ይዘውት ሄደዋል ተጠርጣሪውን ይላቸዋል። ከዛ አንዲት ልጅ ወደ ፖሊስ ጣቢያ ትሄድና ባሌ እንደጠፋ ክስ ከስሼ ነበረ ትላታለች። ከዛ ፖሊሷ እዚህ ብዙ ክስ አለ ሲጣራ እንደውልልሻለን ትላታለች። ልጅቷ መጀመሪያም ላይ እንደዚህ ነው ያላችሁኝ በምትልበት ሰዓት ላይ መረጃ ከተገኘ እንጠራሻለን ሂጂ በቃ ስትላት ልጅቷ እየወጣች እያለ ስምሽ ግን ማን ነው ትላታለች ፖሊሷ። መላር ትላታለች። ከዛ ባስ ውስጥ ደግሞ እየሄዱ እያለ ፖሊሱ በድንገት የተጠርጣሪውን እጅ ላይ ንቅሳት ያያል። መላር በሚልበት ሰዓት ላይ ፍቅረኛ ናት ይለዋል። አዎ ሲለው የጠለቀ ፍቅር ነው እንዴ ሲለው አዎ የኛ የፍቅር ታሪክ ፊልም ቢሰራበት 3 ፓርት ይሆናል ይለዋል። ከዛ ስለ ፍቅር ታሪኩ ብዙ ነገር ይነግረውና ተጠርጣሪው ከረጉ በጣም ፖሊሱን ያስቸግረዋል ማለት ነው። ፖሊሱን በጣም ሲያስቸግረው ፖሊሱ ከሱ ጋር ይነሳና ቦታ ቀይሮ ይቀመጣል ማለት ነው። በዚህን ጊዜ ላይ እነዛ ማፊያዎቹ ይመጡና በመኪናው በኩል ከረጉን ያዩታል ማለት ነው። ከረጉም እነሱን ይመለከታቸውና እነሱ ባሱን አልፈው ሄደው ባስ ስቴሽኑ ጋር ይቆማሉ ማለት ነው። ከዛ ባሱ ይቆምና ውስጥ ያሉ ሰዎች ይወጡና ሌሎች ሰዎች ይገባሉ ማለት ነው። ማፊያዎቹም ከነሱ ጋራ ወደዛ ባስ ውስጥ ይገባሉ። ልክ ባሱ ሲገቡ ከረጎ ፖሊሱን እዚህ ባሱ ውስጥ ላይ ትልቅ አደጋ ሊፈጠር ነው በሚልበት ሰዓት ላይ ፖሊሱ ካንተ በላይ እዚህ ላይ አደጋ የሚፈጥራለ እንዴ ብሎ ዞር ይላል ማለት ነው ከሱ ንግግር። መኪና ውስጥ የገቡ ሰዎችም ሁሉም መነጽር ያደርጋሉ ማለት ነው። በዚህን ጊዜ ላይ ቤንደር ይመለከታቸውና ለአለቃው ዞር ብሎ አለቃ እዚህ ባስ ውስጥ የገቡ ሰዎች ችግር ሊፈጥሩ ነው መሰለኝ ይለዋል። የቤንደር አለቃ አይ ችግር የለም እዚህ ውስጥ ምንም የሚፈጠር ነገር ይለዋል ማለት ነው። በዚህን ጊዜ አፋቸው ላይ ማክስ ያደርጉና በርበሬ ይበትናሉ። በርበሬ በሚበተንበት ሰዓት ላይ ሁሉም አይናቸው ሲቃጠል ከረጉ ላይ ጥቃት ለመፈጸም በሚሉበት ሰዓት ላይ ከረጉ ከነሱ ጋር ድብድብ ይጀምራል። የዚህን ጊዜ ፖሊሱም መደባደብ ይጀምራል ማለት ነው። የዚህን ጊዜ ላይ መኪናውን ቀጥ አርግቶ እንዲነዳ ለሹፌሩ ያዙታል ማለት ነው። ከዛ በሚደባደቡበት ሰዓት ላይ በድንገት የከረጉን አንገት ይቆርጡታል። የዚህን ጊዜ ላይ ቤንደር ከረጉን ይመለከተውና ወደዛ ሄዶ ከረጉን አይዞ በሚልበት ሰዓት ላይ አንዱ ማፊያ ሽጉጥ ይዞ ቤንደር ላይ ሊተኩስበት ሲል ላይ ቤንደር ይይዘዋል። ቤንደር ይዞ ከሱ ጋር በሚታገሉበት ሰዓት ላይ በድንገት ሽጉጡ ይተኩስና የሹፌሩን አንገት ይመታዋል። ሹፌሩ በዚህ ሰዓት ላይ ይሞታል። የዚህን ጊዜ ላይ መኪናው እየሄደ ይገለበጣል ማለት ነው። መኪናው ከተገለበጠ በኋላ ከዛ መኪና ውስጥ የመጀመሪያ የወጣው ቤንደር ነበር። ቤንደርም ደግሞ ከረጉን ይዞ አወጣው ማለት ነው። የዚህን ጊዜ ላይ ባጃጅ ያስቆመና ቤንደር ከረጉን ወደ ሆስፒታል ይዞት ይሄዳል ማለት ነው። ዶክተሮቹም ደግሞ የከረጉን አንገት በሚመለከቱበት ሰዓት ላይ አይ ብዙም አልተጎዳም ብለው ይነግሩታል ለቤንደር። ቤንደርም እሺ ብሎ ወደ መታጠቢያ ክፍል ሄዶ እየታጠበ እያለ ድንገት አለቃው ይደውልለታል። አለቃው በሚደውልበት ሰዓት ላይ አለቃውን እያነጋገረው እያለ ማፊያዎቹ ወደ ወዛ ሆስፒታል ይሄዳሉ ማለት ነው። ከዛ እዚህ አንገቱን የተጎዳ ሰው ገብቷል ይላታል። አዎ ወደዛ ውስጥ ገብቷል በምትልበት ሰዓት ላይ ወደዛ ሄዱና ዶክተሮቹን ይመቷቸውና ድንገት ከረጉን ሊገሉ ሲሉ ስልክ ይደወላል። አለቃ ቪዲዮ ኮል የተደወለው ብሎ ይነግረዋል። በዚህ ሰዓት ላይ ስልኩን ያነሳና አለቃ ላይቭ ስገሎ ለማየት ነው ቪዲዮ ኮል የደወልከው ይለዋል። በዚህ ሰዓት ላይ ቪዲዮ ያሳየዋል። ከረጉ ተኝቶ ቪዲዮ ያሳየዋል። አለቃቸውም አይ እዚህ እንዳትገሉት እኔ ነኝ ልገለው የምፈልገው እዛ ባስ ውስጥ ተርፎ መጥቷል እኔ ነኝ ልገለው የምፈልገው ወደ እኔ አምጡልኝ ይላቸዋል። እነሱም ከረጉን ይዘውት ይወጣሉ ማለት ነው። የዚህን ጊዜ ላይ ቤንደር እያወራ እያለ እነሱ ይዘውት እየወጡ እያለ እሱ ከላይኛው ፎቅ ላይ ሆኖ ይመለከታቸዋል። ቤንደርም እየሮጠ ይወጣና ለአለቃው ይደውልለታል። እኔ አንተን ስልክ እያወራሁ እነሱ ይዘውት ወጥተዋል ተጠርጣሪው በሚልበት ሰዓት ላይ አለቃው ውጣና ሂድ ቶሎ በልና ተከተለው ይለዋል። አለቃ ብቻዬን እኮ ነኝ መኪናም የለም በሚልበት ሰዓት ላይ አጠገብ ያለውን ነገር ይዘህ ሂድ ይለዋል። በዚህ ሰዓት ላይ ቤንደር በሚዞርበት ሰዓት ላይ ሳይክል ይመለከታል። ያንን ሳይክል እየነዳ ይሄዳል ማለት ነው።
ያንን ሳይክል እየነዳ በዚህ ጥቁር መኪና ሲያልፍ አይቷቸዋል እያለ ሰዎችን ይጠይቃቸዋል ማለት ነው። እነሱም በዚህ አልፏል እያሉ ይጠቁሙት ነበር ማለት ነው። የዚህን ጊዜ ላይ ድንገት ኬላ ላይ ይደርሳል። ኬላ ላይ ልክ ሲደርስ ፖሊስ ይመለከተና አንድ ተጠርጣሪ ይዘውብን ሄደው ነው የሆኑ ማፊያዎች ብሎ ያነጋግረዋል እና እባክን ያንተን ቡድን ከኔ ጋር ላክልኝ በሚልበት ሰዓት ላይ ቡድኔ ከኔ ጋር እየሰራ ነው የኔን ቡድን አልክልም ይላል። እሺ መኪና ስጠኝ ሲለው መኪና አልሰጠም በሚልበት ሰዓት ላይ ድንገት ወደዛ ዞሮ ሲመለከት ፖሊሱ በዛ ሞተር ሄደ ማግኘት ትችላለህ፣ ያንን ሞተር ውሰድ ይለዋል። እሱም በሞተር ቀኑን ሙሉ እየፈለገው አለና በድንገት ሞተሩን ይዞ እያለፈ እያለ ያንን መኪና ይመለከታል ማለት ነው። ከዛ ወደዛ ውስጥ ይገባና ቀስ ብሎ እየሄደ እያለ ድንገት ከረጉ ተይዞ እነዛ ማፊያዎች ክብ ሰርተው ተቀምጦ በመስኮት ውስጥ ይመለከታል ማለት ነው። የዚህ ጊዜ ላይ እሱ ስልክ መደወል ይጀምራል ማለት ነው። እዛ ውስጥ ደግሞ ከማፊያዎች ውስጥ አንዱ ደግሞ ሰክሮ ነበርና ስልክ ለመደወል ልክ ሲወጣ ቤንደር በር ላይ ቆሞ ነበር። ፖሊስ እያለ ወደ ውስጥ ልክ በሚገባበት ሰዓት ላይ ቤንደርም ሽጉጥ ይዞ እንዳትንቀሳቀሱ ሁላችሁም ይላቸዋል ማለት ነው። ይሄ ፎርጂድ መሳሪያ ነው 303 ትራይፕል መሳሪያ እኮ ነው ብሎ ይተኩስበትና እግሩ ላይ። በዚህ ሰዓት ላይ ሁሉም ይደነግጣሉ ማለት ነው። እሱም እያስፈራራቸው ሄዶ ከረጉን ይፈታውና ይዞት ይወጣና በሩን ይቆልፍባቸዋል ማለት ነው። ማታ ላይ ቴሌቪዥን እያየች እያለ ዜና ላይ ቀን ባስ ውስጥ የተጎዱ ሰዎችን እያሳየ ነበር። በዚህ ሰዓት ላይ ትደውላለች ማለት ነው የቤንደር ፍቅረኛ። ለቤንደር በመደውልለት ሰዓት ላይ ቤንደር እየሄደ ስለነበረ ሞተሩን ያቆምና ስልኩን ማናገር ይጀምራል ማለት ነው። እሷን እያወራት እያለ ባትሪ ይዘጋበታል። ልክ ባትሪ ሲዘጋበት እነሱም በመኪና ይመጡበታል ማለት ነው። በዚህ ሰዓት ላይ ከረጉ ደረሱብን እንሂድ ይለውና እነሱም ሞተሩን አስነስተው መሄድ ይጀምራሉ ማለት ነው። በዚህ ሰዓት ላይ እነ ቤንደር በሌላ መንገድ ይታጠፉና ወደ አንድ አልጋ ክፍል ይገባል። የዚህ ሰዓት ላይ እነሱ ደግሞ ልክ ሲመጡ ወዴት እንደገቡ ይጠፉባቸዋል ማለት ነው። ከዛ ወደ አንድ እንግዳ ማረፊያ ክፍል ስለገቡ ሰውየው ተኝቶ ነበር። ይቀሰቅሱትና ክፍል ስጠን ይለዋል ፖሊስ። እሱም እሺ ብሏቸው ይሰጣቸዋል ማለት ነው ክፍል። የአልጋው ባለቤትም ለቤንደር ስልኩን ይሰጣል። ቻርጅ አድርግልኝ ብሎ ስለነበረ ቤንደር ስልኩን በሚሰጥበት ሰዓት ላይ ቤንደርም ስልኩን ይደውልና አለቃ ከረጉን እኮ አግኝቼዋለሁ ብሎ ለአለቃው ይደውልና ይነግረዋል ማለት ነው። በዚህ ሰዓት ላይ አለቃው እሺ ነገ ሄደ አቅራቢያ ካለ ፖሊስ ጣቢያ ከረጉን እንድትሰጠውና አንተ ተመልሰ እንድትመጣ ይለዋል። እሺ አለቃ ብሎ ስልኩን ይዘጋል። ከረጉ ደግሞ ፖሊሱን አስደውለኝ ይለዋል። ፖሊሱም ደግሞ እኔ ላስደውልህ አልችልም፣ እኔ ለተጠርጣሪ ስልክ መስጠት አልችልም፣ ስለዚህ እኔ አላስደውልህም ይለዋል። እሺ ማን ያስደውለኛል በሚልበት ሰዓት ላይ የአልጋ ባለቤቱ ሰውዬ ጠይቋል። እሱም ደግሞ እኔም አላስደውልም በሚልበት ሰዓት ላይ ባክህ ስጠው፣ እኔ ፖሊስ ስለሆንኩኝ ህጉ ስለማይፈቅድልኝ ነው፣ ስጠው ችግር የለውም ይለዋል። እሱም ስልኩን ይሰጠዋል። ከረጉም ስልክ ይደውላል። በዚህ ሰዓት ላይ ሰውየው ያነሳና ሄሎ በሚልበት ሰዓት ላይ ሄሎ ከረጉ ነኝ ሀና ይለዋል። በዚህ ሰዓት ላይ ይደነግጥና ከረጉ የት ነህ በሚልበት ሰዓት ላይ እኔ የሆነ እንግዳ ማረፊያ ነኝ ይለዋል። ሀና ግን ተናግረ ካልነበረ ለአንተ ብዬ አይደለ እንዴ እዚህ ነገር ውስጥ ሁላ የገባሁት? አንተ ምንም እንደማታረገኝ ተናግረ ካልነበር እንዴ ለምንድን ነው ይሄ ሁሉ ነገር የምታደርገኝ? እኔ ልታስገድለኝ ነው ሀና ይለዋል። በዚህ ሰዓት ላይ ምንድነው የምታወራው? እኔ ላስገድልህ አልሞከርኩም እግዚአብሔርን ይለዋል። በዚህ ሰዓት ላይ ሀና ለምንድን ነው እንደዚህ ያደረከው ሲለው እኔ ላስገድልህ አልሞከርኩም፣ አንተ እንዳትሞት ብዬ አይደለ እንዴ ወደ እስር ቤት ራስህን አሳልፈህ ስጥ ያልኩህ? ለፖሊሶች እኮ እስር ቤት እንድትገባ ያደረኩት እኔ እንዳትሞት ስለፈለግኩ ነው ይለዋል። ውስብስብ ነው ጋይሶች። እንግዲህ ያው ፊልሙ ትንሽ ወሰብሰብ ይላል። ከዚህ በኋላ ያለውን ግን የቆረጥኩት ደግሞ መቋጫውን ስለፈለግኩ ነው ማለት ነው። አሁን እንዳለ እነዚህ ያሳየኋችሁ ነገሮች አሃ እንድትሉ የሚያደርጓቸው ነገሮች ስለሆኑ ፓርትቱን ይዤላችሁ እመጣለሁ ማለት ነው። በፓርትቱ ከከፈልኩላችሁ ደግሞ እናንተም ሀሳቡ ግልጽ እየሆነ ይመጣላችኋል ማለት ነው። ቪዲዮ ጨርሳችሁ ስለማታዩ ነው። በፓርትቱ ሳመጣላችሁ ፓርትቱን ደግሞ ታያላችሁ። አጠር እያደረግን አሪፍ ቦታ እንደርሳለን ብዬ አስባለሁ። ለማንኛውም ሰብስክራይብ ማድረግ እንዳይረሳ። ቤተሰቦቼ ናችሁ ጋይዘው እናንተ። ስለዚህ አበረታቱኝ። እናንተ በምንድን ነው የምታበረታቱኝ? ላይክ፣ ሰብስክራይብ፣ ሼር በማድረግ ነው። ወዳችኋለሁ። ይመቻችሁ። ፓርትቱ ይዤ እመጣለሁ ማለት ነው። ስለዚህ ፓርትቱ እንዲደርሳችሁ ከፈለጋችሁ ማድረግ ያለባችሁ ሰብስክራይብ ያደረጋችሁ ሰዎች የደውል ምልክቷን መጫን፣ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይቡንም የደውል ምልክቱንም መጫን። ይመቻችሁ። ትልቅ ቦታ እንደርሳለን ብዬ አስባለሁ ከእናንተ ጋር